ዩዝ ማይ ታወልስ ቱ ዋይፕ ዮር ቲርስ። ፎጣዬን ባችሁን ለመጥረግ ተጠቀሙበት። ይህ ለሞሮኮ ብሔራዊ ቡድን ከአልጄሪያ ጎል ጠባቂ የተላከ የለበጣ ፉገራ ነው። የአልጄሪያ ከተሞች የሞሮኮ ሽንፈት ባስደሰታቸው ደጋፊዎች ተጥለቅልቋል። ጥንቆላ፣ የሴራ ትንተና፣ ሙስና፣ ጸብ። ይህ ኳስ ብቻ አይደለም፣ ጡዘቱ ከፍ ያለ የፊልም ትዕይንትም ጭምር ነው። እግር ኳስ መመልከት ያዝናናል። የአፍሪካ ዋንጫን የእግር ኳስ ውድድሮች መመልከት ግን ከተዝናኖትም በላይ ነው። ሁሌም በድራማና በነውጥ ይታጀባል። ሁሌም በሴራና ተንኮል ይተበተባል። ውጥረቱ ከፍተኛ ነው። ግለቱ ኃይለኛ ነው። የአፍሪካ ሀገራት የእግር ኳስ ውድድር የሜዳ ውስጥ ውርርድ ብቻ አይደለም። ከሆቴል እስከ መለማመጃ ሜዳ፣ ከትራንስፖርት እስከ ስቴዲየም የሚዘልቅ ትንቅንቅ ነው። እንደ ሳዲዮ ማኔ አይነት ጥቂት ትዕግስተኞች፣ ምራቃቸውን ያዋጡ ተጫዋቾች፣ ፕሮፌሽናሊዝም የሚገባቸው ባለሙያዎች ባይኖሩት የአፍሪካን እግር ኳስ ምን ይውጠው ነበር? የዓለም ጥያቄ ነው። ብቻ የሆነው እንዲህ ነው። ሞሮኮ ያዘጋጀችው የአፍሪካ ዋንጫ ውድድር ብዙ የሴራ ትንታኔዎች የተደረጉበት ነው። ከትንታኔዎች መሃል አንዱ ሞሮኮ ያዘጋጀችውን የአፍሪካ ዋንጫ እንድትበላ ሙስና ለካፍ ከፍላለች የሚለው አንዱ ነው። 50 ዓመት የዋንጫ ጥም ያለባት ሞሮኮ ያዘጋጀውትን እንኳ ልብላው ብላ ገንዘብ መመደቧ እንደ ጥርጣሬ ይወራባታል። ነገር ግን ለዚህ ጥርጣሬ ማረጋገጫ የሚሆን መረጃ የሰጠ አካል የለም። ነገር ግን ከሚያጠራጥሩ ምክንያቶች መሃል የካሜሩን ጨዋታ እንዲዳኙ የተመረጡት ዳኛ በመጨረሻው ሰዓት መቀየራቸው፣ የማሊ ልዑካን ቡድኖች የተሰጠን ሆቴል ምቾት ያለው አይደለም ብለው መቃወማቸው፣ ከዚያም ሲቀጥል የሻምፒዮኖቹ ሴኔጋል ብሔራዊ ቡድን አባላት ወደ ፍጻሜ ጨዋታዎች ሲቃረቡ 250 ኪሎ ሜትር መንገድ ያለ ጥበቃ እንዲጓዙ መደረጋቸውና ከህዝብ ጋር እየተጋፉ እንዲንቀሳቀሱ መደረጋቸው፣ እንዲሁም በመጨረሻ ሴኔጋሎች ልምምድ እንዲያደርጉ የተፈቀደላቸው ስቴዲየም ከፍተኛ የስለላ እንቅስቃሴ ያለበት መሆኑ የምናደርገውን ታክቲካል ልምምድ በቅርብ ለማጥናት ያደረጉት ነው የሚል ጥርጣሬ እንዲነሳና ለአንዳንድ የሴራ ትንታኔ ሞሮኮዎችን አጋልጧል። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። በዚህ ሁሉ አለመግባባትና ጥርጣሬ መሃል ያለፈው የእግር ኳስ ውድድር በመጨረሻም አዘጋጇ ሞሮኮን ከሴኔጋል አገናኝቷል። ስቴዲየሙም ከአፍ እስከ ገደፉ በደጋፊዎች ተሞልቷል። ዓለም አቀፍ እውቅና ያላቸው ግለሰቦችም ጨዋታውን ለማየት በስቴዲየሙ ተገኝተዋል። የቀድሞ የአርሰናል አሰልጣኝ አርሴን ቬንገር፣ የፊፋው ፕሬዝዳንት ኢንፋንቲኖ፣ ዝነኛው ድምፃዊ ኮን፣ የሰሞኑ የኢንተርኔቱ ዓለም መነጋገሪያ አይሾ ስፒድ ብዙ ድምተኞች በዛ ስቴዲየም ውስጥ ነበሩ። በዚህ ምክንያት የዓለም አይኖች ከያሉበት ሆኖ በቴሌቪዥን መስኮታቸው አፍሪካን በውድድር ሜዳ ውስጥ እያዩት ነበር። ጨዋታው ተጀመረ። አርሴን ቬንገር አፍሪካዊ ተጫዋቾች ያላቸው አእምሯዊና አካላዊ ብቃት ሁሌም ያስገርመኛል ያሉለት ድንቅ ጨዋታ በሁለቱ ቡድኖች መሃል ተደረገ። ትንቅንቁ ከፍ እያለ እጅግ ድንቅ የእግር ኳስ ጨዋታ ነበር የተመለከትነው። ነገር ግን ድራማ ይጣህ የተባለው የአፍሪካ ዋንጫ በውድድሩ የመጨረሻ ደቂቃዎች ላይ ድራማው ተፈጠረለት። የድራማው መንደርደሪያ ሴኔጋሎች ያገቡት ኳስ ጥፋት ተሰርቷል በሚል ሲሰረዝ ይጀምራል። የድራማው ጡዘት ደግሞ ሞሮኮዎች የፍጹም ቅጣት ምት ሲሰጣቸው ይጀምራል። የሴኔጋል ተጫዋቾች የዳኛውን ኢፍትሐዊ መሆን መቃወም ሲጀምሩ በሜዳ ውስጥና ከሜዳ ውጭ በስቴዲየም ውስጥ ውጥረቶች ተፈጠሩ። ይባስ ብለው የሴኔጋሉ አሰልጣኝ ፔፕ ቲያው ተጫዋቾቻቸው ሜዳውን ለቀው እንዲወጡ ሲያዙ የስቴዲየሙ ድባብ ፍጹም መቀየር ይጀምራል። በቀለም ህብራቸው የሚታወቁት ነውጠኞቹ የሴኔጋል ደጋፊዎች በሰው ሀገር በሰው ሜዳ ከስቴዲየም ደህንነቶች ጋር ወደ ግጭት ይገባሉ። ወንበሮችን እየነቀሉ ከፍተኛ አካላዊ ጸብ ውስጥ ይገባሉ። ጸቡ ተጋግሎ እየቀጠለ ሳለ የቡድኑ ተጫዋቾች ተሰብስበው ሜዳውን ለቀው ወደ መልበሻ ክፍላቸው ይገባሉ። በሜዳው ላይ ቀረ አንድ ሰው ሳዲዮ ማኔ ብቻ ነበር። ሳዲዮ ማኔ ትሁቱ፣ ታይታ የማይወደው አመለሸጋው የአፍሪካ ልጅ። እርሱ ኪሳቸውን በዶላር ካሳበጡ ባልንጀሮቹ መሃል አይደለም። ከዶላሩ ከፍ ባለ ስብዕና ይታወቃል። አንድ ጊዜ እንዲሆነ ከሊቨርፑል ጋር አንድ ጨዋታ ካሸነፈ በኋላ የአንድን መስጊድ መጸዳጃ ያጸዳል። ለምን? መልሱን ሊነግረን የሚችለው እርሱ ግለሰቡ ብቻ ነው። ነገር ግን ልቡ በትዕቢትና በታይታ ከማበጡ በፊት የሚገለገልበትን መስጊድ መጸዳጃ ሲያጸዳ ተገኝቷል።
የአልራሃም መስጊድ ኢማም አቡ ኡስማን አልታሂብ እንዲህ ይላሉ። ማጽዳቱን በሚስጥር መያዝ ነው የፈለገው፣ በአደባባይ አላደረገውም። ታይታ አይፈልግም፣ ትዕቢተኛ አይደለም ሲሉ ማኔን ይገልጹታል። ይሄ ሳዲዮ ማኔ ባህሪ ለታይታ የተደረገ ሳይሆን ከልቡ የፈለቀ መሆኑ ከሚታወቅባቸው ገጠመኞች መሃል አንዱን ዛሬ አይተናል። የቡድን አጋሮቹ ከአሰልጣኙ ጀምሮ በስሜት ግለው በተበዳይነት ስሜት በግነው ጨዋታውን ለመሰረዝና ድሉን በጥረቷ ላላገኘችው ተቀናቃኛቸው ሞሮኮ አሳልፈው ለመስጠት ሲወስኑ ማኔ ግን የሄደው ወደ አንድ ሰው ነበር። ያ ሰው የአፍሪካን እግር ኳስ ከእግር ጣት እስከ ጸጉር ጫፍ ያውቁታል። ክሎድ ለሮይ ይባላሉ። ከ30 ዓመታት በፊት የሴኔጋልም አሰልጣኝ ነበሩ። ሌሎች የአፍሪካ ሀገራትንም አሰልጥነዋል። ታዲያ ሳዲዮ ወደ እኚህ ሰው ሄዶ አንተ በእኔ ቦታ ብትሆን ምን ታደርጋለህ ሲል ጠየቃቸው። የኳስ ሊቁም በአንተ ቦታ በሆን ጓደኞቼን ሰብስቤ ወደ ሜዳ ገባ ነበር። ዓለም አፍሪካን እያያት ነው፣ ስማችን በዚህ መጠልሸት የለበትም ይሉታል። ማኔም ምክሩን ተቀብሎ ወደ መልበሻ ክፍል እየሮጠ ይሄዳል። በስሜት ገንፍለው የገቡ ጓደኞቹንም ሰብስቦ እያሯሯጠ ወደ ጨዋታ ሜዳው ይመለሳል። ትንቅንቁም ዳኛው በሰጡት የፍጹም ቅጣት ምት ይቀጥላል። ፔናልቲውም ይሳታል። ይህ ፔናልቲ ሌላው የውድድሩ መነጋገሪያ የአፍሪካ ዋንጫ ድራማ አካል ነው። ብራሂም ዲያዝ የውድድር ዘመኑ ከፍተኛ ጎል አስቆጣሪ ነው። እግሮቹ ለማግባት የማይሰንፉ የሞሮኮዎች ግብ አዳኝ ነው። ታዲያ ከበረኛው ፊት ለፊት እጅግ ለማግባት ቀላል የሆነውን ፔናልቲ ለመምታት ተዘጋጅቶ ቆመ። የሴኔጋል ጎል ጠባቂ ኤድዋርድ ሜንዲ ኳስ መቺው ብራሂም ዲያዝን ትኩረት ለመረበሽ ይጥራል። እነርሱ ይህን ሲያደርጉ በስቴዲየሙ አንደኛው ክፍል የሴኔጋል ደጋፊዎች ከሞሮኮ የስቴዲየም ፖሊሶች ጋር ዱላ እየተዳቆሱ ነበር። ብራሂም ዲያዝ ኳሷን ባልተጠበቀ ቄንጥ ሲመታት ግብ ጠባቂው ኤድዋርድ ሜንዲ በቀላሉ ይዛታል። ይህንንም ተከትሎ ዓለም ለሁለት ይከፈላል። አንደኛው ቡድን ዲያዝ ኳሱን የሳተው አውቆ ወይም ሴኔጋሎች ጨዋታውን እንዲቀጥሉ ለመሳት ተስማምቶ ነው ሲሉ፣ ሁለተኛው ቡድን ደግሞ የለም ዲያዝ በቀላሉ ሊያገባ ሞክሮ ነበር ግን አልተሳካለትም ስቷል ይላሉ። ፓኔንካ የፍጹም ቅጣት ምት አመታት ስልት ነው። መቺው ኳሷን አክርሮ ወደ ጎሉ ግራ ወይ ቀኝ ከመምታት ይልቅ ቀለል ባለ ንክኪ ፊት ለፊት የሚመታበት ስልት ነው። ይህም የሚጠቅመው በረኛው ኳሷ በኃይል እንደምትመታ ጠብቆ ወደ ግራ ወይ ወደ ቀኝ ሲወድቅ ቀለል ያለ ጎል ለማግባት ነው። ፓኔንካ የተባለው የፔናልቲ አመታት ስያሜውን ያገኘው ከቼክ ተጫዋቹ አንቶኒን ፓኔንካ ሲሆን ይህ ተጫዋች ከጀርመን ጋር በነበራቸው ጨዋታ የማሸነፊያዋን ፔናልቲ ያገባው ባልተለመደ መንገድ ፊት ለፊት ኳሷን ጠልዞ ነበር። ከዚያን ጊዜ ጀምሮ ይህን ቴክኒክ የሚከተሉ ተጫዋቾች በዝተዋል። አመታቱም በጅማሬው ስም ፓኔንካ ሲባል ተሰይሟል። ታዲያ ዲያዝም የሞከረው ይህንኑ ነበር፣ ነገር ግን አልተሳካለትም። አስቂኝ የሚመስል ነገር ግን ጥቂት የማይባሉ የሞሮኮ ደጋፊዎች ያመኑበት ሌላ ጥርጣሬም አለ። ይሄም የሴኔጋል ቡዱ ነው። ቡዱ በአፍሪካ እግር ኳስ ውስጥ የሚታይ ሌላኛው ድራማ ነው። ቡዱ ቡድኑ እንዲያሸንፍ የሚደረግ አስማት ወይም የጥንቆላ ድርጊት ነው። ታዲያ አንዳንድ ሰዎች ሴኔጋሎች በዲያዝ ላይ ቡዱ አድርገው ፔናልቲውን እንዲስት አድርገዋል ብለው ያምናሉ። ለዚህም ጥርጣሬያቸው እንደ ምክንያት የሚያነሱት አንደኛው ፔናልቲው ሲሳት የሴኔጋል ተጫዋቾች አልተገረሙም፣ አልጨፈሩም። የአፍሪካ ዋንጫን ሊያጡ የሚችሉበት ፔናልቲ ሲሳት እንዴት አይደሰቱም የሚለው የመጀመሪያ ጥርጣሬ ሲሆን፣ ሁለተኛው ዲያዝ ፔናልቲውን የመታው 5 ጎሎችን ባስቆጠረበትና በሚታወቅበት ግራ እግሩ ሳይሆን በቀኙ ነው። ታዲያ በዚህ ወሳኝ ሰዓት ሞሮኮ ከ50 ዓመት በኋላ ዋንጫ ልትበላ በደረሰችበት አጋጣሚ ተጫዋቹ በደካማ እግሩ ኳሱን ለመምታት ይወስናል? እንዴትስ ፓኔንካ ይመታል? የሚሉ ጠያቂዎች ግዴላችሁም ቡዱ ተሰርቶበታል ብለው ይከራከራሉ። ለዚህ መልስ የሰጡ ሴኔጋላውያን ግን ቡዱ የሚሰራ ቢሆን የዓለም ዋንጫን እናሸንፍ ነበር ሲሉ ቀልደዋል። ከፔናልቲው መሳት በኋላ ጨዋታው ቀጥሎ ሴኔጋል የመጀመሪያ ጎሏን አግብታ የአፍሪካ ዋንጫን ከሳዲዮ ማኔ ጋር ለሁለተኛ ጊዜ አንስታለች። የአፍሪካ እግር ኳስ አምባሳደር የተባለው ማኔም የውድድሩ ኮከብ የሚል ማዕረግ ተጎናጽፏል። የሊቨርፑል የቀድሞ አሰልጣኝ የርገን ክሎፕ ይህንን ተከትሎ ሴኔጋል ዛሬ ለሳዲዮ ማኔ ሐውልት ልታቆምለት ይገባል፣ እርሱ የምርጥ መሪ ምሳሌ ነው ሲሉ አሞግሰውታል። ያለ ማኔ ስነ ልቦና ሴኔጋል ዋንጫውን ማንሳት በፍጹም አትችልም ነበርም ብለዋል። የቀድሞ የማንቸስተር ዩናይትዱ ተከላካይ ዝነኛው ሪዮ ፈርዲናንድ ደግሞ በይፋ የፌስቡክ ገጹ ላይ ማኔ ለሀገሩ ብቻ ሳይሆን ለአፍሪካም ውለታ ውሏል ብለዋል። የሴኔጋል ተጫዋቾች በአሰልጣኛቸው የተሰጣቸውን ትዕዛዝ ተከትለው ጨዋታውን አቋርጠው ሲወጡ ማኔ ብቻውን ሜዳው ላይ ቀርቶ ነበር። ማኔ ያደረገው ድርጊት ከአንድ ፕሮፌሽናል ተጫዋች የሚጠበቅና ብልህነት የተሞላበት ውሳኔ ነው። የቡድኑ አጋሮችም ለማኔ የተለየ ክብር የሰጡ ሲሆን ዋንጫውን እንዲያነሳ ፈቅደውለታል። ማኔም ይሄ የመጨረሻው የአፍሪካ ዋንጫ ተሳትፎ እንደሆነ አሳውቆ በዓለም ዋንጫ ውድድር እንገናኝ ብለዋል። ኢትዮጵያ አፍሪካ ዋንጫን መቼ ታዘጋጃለች?
የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የሥራ አስፈጻሚ ኮሚቴ ባለፈው ሳምንት መጨረሻ ባደረገው ስብሰባ የተለያዩ ውሳኔዎችን ማሳለፉ ታውቋል። ከውሳኔዎች መካከል ካፍ በ2 ዓመት አንድ ጊዜ ሲያካሄድ የቆየ የአፍሪካ ዋንጫ ከ2028 የውድድር ዘመን ጀምሮ በ4 ዓመት አንድ ጊዜ እንዲካሄድ መወሰኑን ተከትሎ ኢትዮጵያ የ2029ን የአፍሪካ ዋንጫ ለማስተናገድ ያቀረበችው ጥያቄ ደግሞ በ2028 የአፍሪካ ዋንጫ የማስተናገድ ጥያቄ ውስጥ ተካቶ እንዲታይ መወሰኑ ታውቋል። ካፍ የመክፈቻ ጨዋታ ከመደረጉ አስቀድሞ ባካሄደው ጉባኤ በየ2 ዓመቱ አንድ ጊዜ ሲያካሄድ የቆየውን ውድድር ከ2028 ጀምሮ በ4 ዓመት አንድ ጊዜ እንዲደረግ ወስኗል። ካፍ የአፍሪካን የውስጥ ሊግ ለማጠናከር በሚል በሀገሮቹ የውስጥ ሊግ ብቻ የሚጫወቱ ተጫዋቾችን የሚያሳትፈውና እንደ ዋና የአፍሪካ ዋንጫ ሁሉ በ2 ዓመት አንድ ጊዜ ሲካሄድ የቆየው ቻን የተሰኘው የውድድር መርሃ ግብር እንደማያስፈልግ ወስኗል። ካፍ ቀደም ሲል ቻን በሚል በሀገሮቹ የውስጥ ሊግ ብቻ የሚጫወቱ ተጫዋቾች በማሳተፍ ሲያከናውን የነበረውን መድረክ በሀገሮቹ የውስጥ ሊግ የሚጫወቱ ተጫዋቾችን ለማበረታታት በሚል መሆን አይዘነጋም። ይሁንና ተቋሙ ከሰሞኑ ይፋ ባደረገው ውሳኔ እንደሚያስረዳው ከሆነ መደበኛውና ዋና የአፍሪካ ዋንጫ በ4 ዓመት አንድ ጊዜ ከመደረጉ ጎን ለጎን የአፍሪካ ሀገሮች የሚካፈሉበት ኔሽን ሊግ በሚል አዲስ የውድድር መርሃ ግብር ከ2029 የውድድር ዘመን ጀምሮ በመስከረም በጥቅምትና በህዳር ወራት በየክፍለ አህጉሩ ተከፋፍሎ መካሄድ ይጀምራል ብሏል። ይህን የካፍ ውሳኔ ተከትሎ ኢትዮጵያ ከ3 ዓመት በኋላ እንደሚካሄድ ሲጠበቅ የነበረውን የ2029 የአፍሪካ ዋንጫ ለማስተናገድ ያቀረበችው ጥያቄ በሽግሽጉ ምክንያት ማሻሻያ ተደርጎበት ወደፊት እንዲታይ ወስኗል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ውሳኔውን ተከትሎ ለሪፖርተር እንደገለጹት ኢትዮጵያ የ2029ን የአፍሪካ ዋንጫ ለማዘጋጀት ያቀረበችው ጥያቄ በሽግሽጉ ምክንያት ለ2028 የአፍሪካ ዋንጫ የማስተናገድ ጥያቄ ውስጥ የሚታይ ይሆናል። በዚህም የተነሳ ዳግመኛ ተጨማሪ ጥያቄ ለካፍ ማቅረብ ይጠበቅባታል።